ሰላም ጤና ይስጥልኝ ውድ ሀሲስ ስፖርት አድማጮች፣ በዛሬው ከስፖርት ማህደር ጥንቅራችን ላማሲያ ዛሬም ነገም ወደፊትም ዘላለማዊ የሜዳው ህያው የእግር ኳስ ንጉሱን የያዘችው አርጀንቲናን አሳምና ድል ነሳች። ሜሲም በሜዳ ላይ አለቀሰ። ይህንን የ2026 የዓለም ዋንጫ የፍጻሜ ጨዋታ አሳዛኝ ክስተት ወደ እናንተ የማቀርብላችኋል። አብራችሁ ቆዩ። ላማሲያ ስፔን የዓለም ሻምፒዮን ዶንክራይ ፎርሚ አርጀንቲና ላፋሪያ ሮሃ ስፔን አርጀንቲናን ፎጥ አስጥሮ ዘረረ። ሜሲና ጓደኞቹ ከላማሲያ ቲኪታካ ፊት እጅ ሰጡ። አርጀንቲና ከስፔን የኳስ ቁጥጥር ፊት ተንከራተተች። ላማሲያ የምትሃቷን አለቃውን ተቃራኒ አሰልፎ አሳምኖ ረታ። አርጀንቲና አውራ ምትሃተኛ ኮከቧን ይዛ እግር ኳስ መጫወትን ረስታ በላፎሪያ ድንቆች አሳማኝ ብልጫ ተወሰደባት። ንጉሱም ተሸነፈ። አልጋውራሹም አሸነፈ። ወደድክም ጠላህም የዓለም እግር ኳስ ንጉሱ ግን ዛሬም አንድ ነው። ስሙም ላለፉት 23 ዓመታት እግር ኳስን በጥበቡ ሞሽሮ ያስቀመጠው ሊዮኔል አንድሬስ ሜሲ ነው። ከሜሲ ፊት ለምርጫ ትናንትም ዛሬም ነገም ወደፊትም የሚቀርበው ራሱ ሜሲ ነው። ታላቁ የዓለም ዋንጫ ክብርን ከላፋሪያ ሮሃ ስፔን ጋር በ19 ዓመቱ ማሸነፍ የቻለው ኮከብ ላሚን ያማል ጸንቶ ለዓመታት ከበረታው እውነተኛው አልጋ ወራሹም ነው። ያለ ታላቁ ማንጸባረቂያ ዓለም ዋንጫ ክብር በዘመቻ ደቦ የዓለም እግር ኳስ የምንጊዜውም ቁጥር አንዱ ምርጡ ተጫዋች እኔ ነኝ ማለትም ህልም ነው። ይህ ፓራዳይዙን በዓለም ዋንጫው ክብር የጨበጡት ብቻ የሚንፈላሰሱበት የንግስና ዘውድ ዓለም ነው። አርጀንቲና ለኔ አታልቅሺ፣ አርጀንቲና ከገባሽ ለራስሽ አልቅሽ። ይህ ከንጉሱ ሜሲ ፊት እግር ኳስ የዓለም ዋንጫው ፍጻሜ ለአርጀንቲናውያን የተተወ የወደፊቱ ታላቁ እንቅልፍ የማያስተኛው የቤት ስራ ነው። ያለ ሜሲ ምትሃት ይህ አርጀንቲናን በቀጣይ ማየት ማለት የበለጠ ለአርጀንቲናውያን ከለቅሶም በላይ የሚያሳቅቀው የህይወት ፈተና ቀጣዩ የስጋት ገጽ ነው። ስፔን በፍጻሜው ቀን የተለመደ ቀለሟን እንደያዘች ከሜዳው ፈሰሰች። የስካሎኒ አሰልቺ የጨዋታ ቀመር ከላማሲያ የኳስ ሽርሽር ፊት ተንከራተተ። አርጀንቲና ምትሃትን ከሜዳው ይዛ ምትሃትን ረሳች። የረባ ኳስ እንኳ እግሩ ስር ለማጅኩ ማድረስ ተሳናት። አዋክባ ተከላክላ ፔናልቲ አድርሳ ለማሸነፍ የመረጠችው የጨዋታ ቀመር የዓለም ዋንጫውን ፍጻሜ ያደበዘዘ። አርጀንቲና ለ120 ደቂቃ ተንከራተተች። አርጀንቲና የሜዳው ምትሃተኛ ንጉሷን ይዛ ኳስ መጫወት እንዴት እንደነበረ በዓለም ዋንጫው ፍጻሜ ረሳች። የጸናው የስካሎኒ የመከላከል ቅጽ አንዳች የማጥቃት ሐሳብ ሳይኖረው 90 ደቂቃ ተንገታገተ። እንደምንም 30 ደቂቃ ተሻገረ። 115 ደቂቃ ከተሻገረ በኋላ ግን ለስፔን አሳማኝ ብልጫ እጅ ሰጠ። ተቀይሮ የገባው ፌራን ቶሬዝ ጎል አሰልጣኝ ዴፎላንቴ ከላማሲያ ቀመረኞች ጋር በነጻነት በምቾት የአርጀንቲናን ወታደሮች ሜዳ ሙሉ ሲያዟዙሩ አመሹ። አርጀንቲና በግብ ጠባቂው ማርቲኔዝ ለጎል የቀረቡ ሙከራዎችን ከውርደት ተረፈች። ስፔን በግማሽ ፍጻሜው ተራራው ፈረንሳይን አጋለጠች። በፍጻሜው የሜሲ አርጀንቲናን ደገመችው። ያልተመጣጠነው የፍጻሜ ጨዋታም በአንድ ቡድን የአማራ የጨዋታ ቁጥጥር ትወና ተጠናቀቀ። ለማሲያና ባርሴሎና በስፔን የጨዋታ ቀመር ውስጥ አርጀንቲናዊ የእግር ኳስ ምትሃተኛ አርአያ አለቃቸውን አፈዘዙ። ሜሲን ሜዳ ላይ አስቀምጦ ለሜሲ የረባ ኳስ ለማድረስ በሁሉም የጨዋታ ጊዜ ሀሳብ ያልነበረው አሰልጣኝ ስካሎኒ የእግር ኳስ ውበት ሞናሊዛውን እንዳባከነ ለጨዋታ የነበረው ጸንቶ የመከላከል እቅዱ በስፔን ከዋክብቶች የኳስ ቁጥጥር ፈራረሰ። ከበርካታ ተደጋጋሚ ሙከራዎች በኋላ ስፔን በፌራን ቶሬዝ ጎል ስታስቆጥር ከ115 ደቂቃ በላይ በጸኑ በጨዋታው ተኝታ ጎል ማስቆጠር እንዳለ ትዝ ያላት አርጀንቲና ያውም ተአምረኛ ንጉሷን ይዛ ያለ ተጨማሪ የጨዋታ የማጥቃት ሐሳብ እቅድ መፍዘዟ አስገራሚ ሆኗል። በጨዋታው 11 ለ11 ሆኗ ስፔንን ሜዳው ላይ መቆጣጠር ያልቻለችው አርጀንቲና ጭራሽ ከኤንዞ ቀይ ካርድ ጋር ኳስ እንደናፈቃት አሳሯን ስትበላ መሸች። የሜዳው ንጉሱን ምትሃት እንደለመደው አንድ ቅጽበት ለመጠቀም አቅምም ሐሳብም አጋጣሚ መፍጠር እድልም ያልነበረው አሰልጣኝ ስካሎኒ ለላማሲያ ከዋክብቶች እጅ ሰጠ። ስፔን በጨዋታው የተሻለ ቡድን ቃሉ ሲበዛ አርጀንቲናን አሳምኖ ዘሮ የዓለም ዋንጫውን ለሁለተኛ ጊዜ በታሪኩ አነሳ። አርጀንቲናም ሜሲን ከሜዳው እንደያዘች ለ120 ደቂቃ ከሜዳው ያለ ዓላማ ናውዛ እጅ ሰጠች። ከፌራን ቶሬዝ ጎል በኋላ ከረፈደ ጥራት በጎደለው የጨዋታ እንቅስቃሴ ለአቻ በነዛ ሽርፍራፊ ሰከንዶች ለድራማው የተንገታገተችው አርጀንቲና በዓለም ዋንጫው ተበልጣ ተረታች። በሜሲ ምትሃት ጸንቶ የኳታር የሻምፒዮንነት ክብሩን ለማስጠበቅ በአሜሪካ የዓለም ዋንጫ ሲታትር የከረመው የአርጀንቲና ብሔራዊ ቡድን ተራራው ፈረንሳይን ገንድሳ ዓለምን ባስገረመችው ስፔን ተንከራቶም ተሸነፈ። በመጨረሻም
በመጨረሻም የሜሲዝ ኢንፊኒቲ ምታት ከላማሲያ ድንቆች ፊት በአግባቡ እንደሚቆም ታየ። ከ115 ደቂቃ በላይ አንድ የረባ ሙከራ ሳያደርግ ፔናልቲ የጠበቀው አርጀንቲና በወትሮ ቀለሙ በጀግንነት መዋደቅ ተስኖት እጅ ሰጠ። ይህ ስፔን ተጋጣሚዎቹን ሁሉ ከኳስ ቁጥጥር ቲክታካው አዙረኝ አታዙረኝ ያጫውታል። ስፔን ላማሲያ ከሰጣት ጸጋ በረከቷ ጋር ዓለምን ዳግም በዝምታ አስገረመች። በፈረንሳይ ጀምራ የአርጀንቲና ቀልብንም ቆሌንም ገፈፈች። መጀመሪያም ወደ ውድድሩ ስትመጣ የተሰጣት ግምትን አሳካች። ላሚን ያማልና ጓደኞቹ በተደራጀ የተዋጣለት የቡድን ቅርጽ ዓለምን ዳግም ተቆጣጠሩ። ይህ ስፔን የአባቶቹ ዣቪና ኢኔስታ ቀመርን የወረሰ ነው። ባርሴሎናን ይመስላል። ኳሱን ይቆጣጠራል። ያለ ጭንቀት በእርጋታ ይንቀሳቀሳል። በኳስ ቅብብል ውስጥ ተጋጣሚውን ተራ ያስመስላል። ሮድሪ መሃል ሜዳውን ይመራል። ሚዛን ይጠብቃል። ያደራጃል፣ ይመራል። ፋቢያን ሩይዝ ያግዘዋል። ፔድሪ ከቤንች ይነሳል። ኦልሞ፣ አሪዛባል፣ ያማል፣ የዴፎላንቴ ሌሎቹ ቲያትረኞች ናቸው። ሞሪኖ፣ ፌራን ቶሬዝ አማራጭ ኮከቦች እየተቀያየሩ ፈጣን ለውጥ የሚፈጥሩ የላፋሪያ ሮሃ አድባሮች ናቸው። ይህ ስፔን በተዋጣለት ውህደት ብልጫውን ይወስዳል። የተከላካይ መስመሩ እግር ኳስን በእቅድ መስርቶ ይጫወታል። ለዚህ ኩባርሲና ላፖርት ዋና መሪ ናቸው። መስመሩን ለስፌቱ ከኩኩሬላና ፔድሮ ፖሮ የተተወ ነው። ሁለቱም በታታሪነት ከተጋጣሚያቸው ፊት እጅ አይሰጡም። ይህ ስፔን ከኳስ ንክኪ ጋር ተጋጣሚውን ያፈዛል፣ ወደ ጎሉ አያደርስም። መከላከልን በኳስ ቁጥጥር ውስጥ ይተገብራል። ላፋሪያ ሮሃ በተክለ ሰውነት ደቃቃ ቢመስልም ፊያቶው ድንቅ ነው። አእምሮ ፈጣን ነው። ፊዚካል ባትሉን በማይዛነፍ ቅብብሎች ያሸንፋል። በኳስ ንክኪ ያሰክራል። ለተጋጣሚ ነጻ ስፔስ አይተውም። በጨዋታ እንቅስቃሴ መሃል ህብረቱ አስገራሚ ነው። የላማሲያ መንፈስ በስፔን የድል አድባር ውስጥ ነግሷል። አሰልጣኝ ዴፎላንቴ በዝምታ ብዙ የተወራለት ተራራው ፈረንሳይን ገንድሰዋል። በአንድ ተአምረኛ ልጁ ሜሲ ተጽዕኖ ፍጻሜ የደረሰው አርጀንቲናም አሳምኖ በልጦ ተጫውቶ ድል ነስቷል። በግማሽ ፍጻሜው የነበረ ዌሪዝ ሙባፔ፣ ዌሪዝ ዴምበሌ፣ ዌሪዝ ኦሊሴ ጥያቄ በፍጻሜው ጨዋታም ከላፋሪያ ሮሃ ስፔን ድንቆች ፊት ወደ ዌሪዝ ሜሲ ተቀየረ። ለአርጀንቲናና ከፍታ ከ4 ዓመት በፊት ከኳታር ሉሲያል ደንሶ ጨርሶ እስከ ወዳኛው በዓለም እግር ኳስ ከፍታ ደምቆ የነገሰው ሊዮኔል ሜሲ ከ4 ዓመት በኋላ ለሌላ ሙከራ በዓለም ዋንጫው የነበረው ደማቅ አሻራ በስፔን ከዋክብቶች በአሳማኝ ብልጫ አልተሳካም። በጨዋታው ለሜሲ የረባ ኳስ ከእግሩ ስር በነጻነት ማድረስ የተሳናት አርጀንቲና ጨዋታ ከአቅሟ በላይ እላፊ ሲከብዳት ከላማሲያ አዳዲስ ድንቆች ፊት ታየ። ከኒውዮርክ ለአፋልጉኝ ማስታወቂያ እንደወጡ የቀሩት የአርጀንቲና ታታሪ ከዋክብቶች አንዳች ነገር መፍጠር ባይችሉም በበቃ ተረቱ። የባርሴሎናም የድል አድባርም በድጋሚ ስፔንን የዓለም ሻምፒዮን አደረገ። ከ16 ዓመት በፊት በነ ዣቪ ኢኔስታ የጀመረው የስፔን እግር ኳስ አብዮት እንደገና ላፋሪያ ሮሃን በዓለም ዋንጫው ቁንጮ አድርጎ ተጠናቀቀ። ላማሲያ ዛሬም ነገም ወደፊትም ዘላለማዊ የሜዳው ሕያው የእግር ኳስ ንጉሱን የያዘችው አርጀንቲናን አሳምና ድል ነስታለች። የሜሲ በዘመን ቀለም አሻራ እየተዘከረ የሚቀጥል ወርቃማ የኳስ ሕይወት አሻራ ዳግም ለዓለም ዋንጫው ለሀገሩ አርጀንቲና የማሸነፍ ከአልጄሪያ ጨዋታ እስከ እንግሊዝ ጨዋታ የዘለቀ የግል አስደናቂ ሙከራ፣ ነገር ግን በፍጻሜ ቀን ከላማሲያ ድንቆች ፊት ሳይሳካ ቀረ። አርጀንቲና ንጉሷን እንደያዘች ከኒውዮርክ ጠራራ ፀሐይ መሃል በስፔን ኮከቦች የኳስ ቁጥጥር እንደተንከራተተች እጅ ሰጠች። አሁን ዶንት ክራይ ፎር ሚ አርጀንቲና። አርጀንቲና ከወርቃማ የውድ ልጇ ገድል በኋላ ሕይወት እንደ ከበዳት ልትቀጥል ረጅሙ የፈተና ጎዳናው ከፊት ለፊቷ እንደሚጠብቃት ስፔን ማረጋገጫውን ሰጠቻት። ክቡራን የሐሴር ስፖርት አድማጮች የዛሬው ከስፖርት ማህደር ጥንቅራችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም ድረስ ሼር አድርጉት። ቸር ተመኘን።